ጓል መቀሌ እንዴት ነህ? ሰላም ቲማቲም ነው። ማን ነው? ቲማቲም ማሂ ነች። እኔ ማሂ እወዳታለሁ። ቲማቲም እኮ ግን ጥሩ ነው አይደለ? ቲማቲም አጠይውም እኮ ቲማቲም እኮ ጤና ያለው ቲማቲም አይደለም። ቲማቲም ማርካቶ የምታውቂ ከሆነ አዲስ አበባ መሀል ምንድን ነው የትም ቦታ ነው ፀሐይ የመታው ቲማቲም አለ ለምሳሌ ገብቶሻል። ከዛ የሚገዙ ደግሞ ሁሉም ሰው ይነካከዋል ፀሐይም ይመታዋል ምናምን። በአንድ ቀን ነው የሚበሰብሰው። ገብቶሻል? እየተረዳሽ ነው? ይበሰብሳል እና የሚነካካው ሲበዛ ተሎ ይበሰብሳል። ገብቶሻል? እና ማይም ልክ እንደበሰበሰ ቲማቲም ነች። ሁሉም የነካካት በቃ ምንም ህይወት የላትም በስብሳለች ለማለት ነው። ይቅርታ አድርጊልኝ። ፎቶዋ ግን መለጠፍ አልፈለኩም ነበረ። ሰውን ይላከልኝ ማሂ ታውቃታለህ ወይ አለኝ። አላውቃትም። ለምን አለክልህም እንደው አድርገው ነው ብዬ ከዛ ላከልኝ። በጣም አመሰግናለሁ አልኩት። ችግር የለውም ላንተ የማይሆን ነገር የለም ነው ያለኝ በውስጥና። እንዴት ነሽ? እኔ በጣም ደህና ነኝ። እኔ ግን ቲማቲም በጣም እወዳለሁ። የፈለገ ሰው ቢነካካውም ቲማቲም ጥሩ ነው። ቲማቲም ጥሩ ጥቅም አለው። ፍሩትም ነው ቬጂቴብልም ነው። እረፍ በእናትህ ተው። እኔ ማሂ እወዳታለሁ። እኔ በጣም ግራ ገባት ብዙ ጊዜ። ኢትስ ኦኬ። እንዴት ናችሁ? እንዴት ነህ? ክፉ ነህ ግን በጣም ሸይጣን ወይ በስመ አብ። ለምን ክፉ ነህ? ተው እኔ ነገር እየሰማሁ ነበር። ሰላም ናችሁ የሀገሬ ልጆች? አልሐምዱሊላህ እግዚአብሔር ይመስገን ሰላም ነኝ ስትይ ነበረ። እንዴት ወዴት እንትን ነው በቃ ላይክ እኔ አትጠይቀኝ እሺ። እኔ ምንም ጥያቄ እንዳትጠይቀኝ ፕሊዝ። ሪስፔክትፉሊ አስኪንግ ኦኬ። ማለት መናገር ብዙ መናገር ነው it's not the right time። ብዙ መናገር ብዙ ነገር ያመጣል እና አንዳንድ ጊዜ ብዙ ጊዜ ዝም መርጣለሁ። ዝምታ ዝም የማዳመጥ ለምን ብዙ ነገር ያስተምረኛል እኔ ሳዳመጥ ማለት ነው። እና it's not the right time to ask me anything። በቃ that's it። እኔ ቀለል ያለ ጥያቄ ብጠይቅሽ ምንም ችግር የለውም እኮ ቀለል ያለ ጠይቀኝ። ጠይቀኝ መመለስና አለመመለስ ደግሞ የኔ ፈንታ ይሆናል። ዋይት ገባኝ። እሱማ ቃለው እኮ ግድ አዎ እሱማ ቃለው እኮ እኔ መመለስ አለመመለስ እኮ ትችያለሽ። ገብቶሻል? እኔ አሁን ጥያቄ ለመጠየቅ ሲያስፈቅዱ ለምንድን ነው የምታስፈቅዱት ነው የምለው። ምክንያቱም የመጠየቅ መብት አለ፣ እሱ ደግሞ አለመመለስ ይችላል እላለሁ። ገብቶሻል? እና ጠይቅሻለሁ፣ ከተመቸሽ ትመልሸዋለች፣ ካልተመቸሽ ደግሞ ሙላሽ ማለፍ ነው አይደል? እኔ በጣም የሚገርምሽ ነገር እንደዚህ ሰው ሃይማኖት ሲቀይር መጠየቅ በጣም ነው ደስ የሚለኝ። ጥሩ አዎ፣ መጠየቅ ደግሞ ጥሩ ነገር ነው፣ ምንም ችግር የለውም። እና መጠያየቁ፣ መቀራረቡ፣ ማውራቱ መልካም ነገር ነው ብዬ ነው የማስበው። እና ጓል መቀሌ እንደው ውስጤ ነው የጠየቀኝ። እንደው ሰልማለች። አንዳንድ ሰዎች ሰልመው እስልምናን በእነሱ ህግ ሊያስኬዱት ይፈልጋሉ፣ በራሳቸው ህግ ማለት ነው። እስልምና ደግሞ የራሱ የሆነ ህግ አለው። በስ ህግ ለመገዛት ነው እዛ ውስጥ የምትገባውና ጓል መቀሌ እንዴት ነሽ? እዛ ውስጥ እንዴት ነው? ግድ ከመጀመሪያው ጥያቄ አጠያየቅ ስህተት ነው። ምክንያቱም ሃይማኖት ይቀይራሉ። እኔ ሃይማኖት የለኝም ነበር፣ ሃይማኖት የሚባል የለኝም ነበር። እዛ ላይ መጀመሪያ ስህተቱ ላስተካክለው። ጥያቄው ሃይማኖት ይቀይራሉ። I didn't change any religion። እኔ አላህ የሚባል አንድ ፈጣሪ አለ ብዬ ተቀብያለሁ። that's it, no more no less። በቃ ይሄንን ነው። ሃይማኖት ቀይሬ አይደለም። ሃይማኖት የለኝም ነበር። I was somebody lost. I was lost እና አላህ የሚባል ፈጣሪ ብቻ ነው ያለው ብዬ ተቀብያለሁ። that's it። ሌላው በሂደት የምማረው ነገር ነው። አሉ ጥሩ ሰዎች ማስረዳት ችሎታቸው ከፍ ያለ ያስተምሩኛል። እቀበለዋለሁ አልቀበለውም ሌላ ጥያቄ ነው።
ይሄ የምቀበለውና አልቀበለው የምለው ነገር አይደለም። በሂደት የሚታይ ነገር ነው። ዳትስ ኢት። ይህንን ነው መልስ የምሰጥህ ባቢሎን። አዎ አንድ የሚያደርጋቸው ነገር ወደ ሃይማኖቱ በመግባት አንድ ናቸው ተመሳሳይ ናቸው በሚለው ነው እንጂ ባለፈውም ነግረሽኛል። ሃይማኖት እንዳልነበረሽም አውቃለሁ እኮ እኔ የሆነ ተቋም ውስጥ እንዳልነበረሽ አውቃለሁ። ግን አንቺና እነሱ አንድ የሚያደርጋችሁ ነገር ምንድን ነው? እስልምና ውስጥ ነው የገባችሁት። ገብቶሻል አባባሌ? ለዛ ነው የምጠይቅሽና ስለዚህ እሱ እንዳለ ሆኖ ስለዚህ በእስልምና ሕግ ለመገዛት ነው ወይስ አንዳንድ እስልምና ራሱ ሊነካው አይገባም የምትይው የራስሽ የሆነ ሕግ አለሽ አንቺ ውስጥ? እንደዛ ነው ወይስ አይ ችግር የለብኝም በሂደት የሚስተካከል ቢሆንም በሕግ የሚስተካከል ቢሆንም በጊዜ ሂደት? ትክክል። እኔ ፐርሰናሊ በተፈጥሮ እኔ ትክክል ነው ብዬ ካመንኩበት የፈለገ አሁን ለምሳሌ የሆነ ታይም ላይ ሴት ልጅ ክብር የለውም እርሻ ናት ይልሻል አለኝ። እርሻነቴን ካመንኩበት በዛ ሃይማኖት ውስጥ በዛ የምከተለው ተቀብየው አላህ አንድ ፈጣሪ ነው ብዬ በተቀበልኩት እርሻ ነኝ ካለኝ ዘናም ኦል እርሻ አይ ሃቭ ኖ ፕሮብለም እዛ። መጀመሪያ ግን እኔ ተምሬ ልወቀው ስማርት ቢግ ዲል ለኔ ይሄንን ነገሮች አሁን ለምሳሌ ሰዎች አሉ አንዳንድ ነገር እንደዚህ ነው ይለኛል። እኔ ገና ነኝ እዛ አልደረስኩም። የሆነ ነገር ስቀበል መቅረት ያለበት ነገር አውቶማቲካሊ በራሱ ይቀራል። በራሱ ጊዜ የፈለገ የምወደው ነገር ቢሆን አሁን ለምሳሌ እኔ ዋይን መጠጣት ወዳለሁ። ግላስ ኦፍ ዋይን መጠጣት በጣም ወዳለሁ። ያ ነገር የሚቀረው ይሄ ከልቤ ተቀብየው በቃ ትክክል አይደለም ሰው ህግ ስላወጣልኝ አይደለም ነው ራሱ አውቶማቲካሊ እንትን ይቀራል። በራሱ ጊዜ መቅረት ሲኖርበት ይቀራል። ገብቶሃል? ሳምንበት ስቀበለው ልቤ በትክክል ነው ብሎ ተቀብሎት እንትን ሲሆን ይቀራል። Do you understand what I'm trying to say? ግን አንቺ እስልምና አሁን ለምሳሌ እስልምና አይደግፈውም ሰው የሚያወጣው ህግ ሳይሆን እስልምና መጠጥ አይደግፍም። እስልምና ቀይሮ ቢልሽስ? አልኩ እኮ እስልምና መጀመሪያ እማረውና አላህ እንዳንድ ፈጣሪ አላህ ብቻ ነው ፈጣሪ ብዬ መቀበል ለእኔ በጣም ቢግ ዲል ነው። እጅግ በጣም ትልቅ ነገር ነው ለእኔ ፐርሰናሊ ቢካዝ አይ ኖው ማይሰልፍ። እኔ ምደግፈዋለሁ በነገራችን ስታገኝ ይመራሃል፣ ራሱ ገብቶሃል? ይመራሃል። አውቶማቲካሊ ነው የሚቀረው ህጉ ስላለ ሳይሆን በቃ ይቀራል። የምታምንበት ነገር ውስጥህ በጣም እየሰረጸ ይሄድና አቧታ ናግረኝ ከዛ ይቀራል። በራሱ ጊዜ ይቀራል። ገባኝ። በነገሮች ላይ እርሻ የሚለው እኔ ምክንያቱ ምንድን ነው? በተለይ ኦርቶዶክሳውያን ሰዎች ከመጽሐፋቸው እንደማይገናኙ ማቀው ይህን ቃል ሲጠቀሙ ነው። ድንግል ማርያም ቤትም የሚላት ምንድን ነው? ዘር ያልተዘራባት እርሻ ነው የሚላት ድንግል ማርያም ራሷ። ስሟ ራሷ እርሻ ነው ስሟ ድንግል ማርያም ራሷ ማለት ነው። እና እርሻ ማለት ደግሞ ለምን እርሻ እንደተባለ ትርጉሙ እንትን ቢባል ያው እኔ እንትን የለውም ብዬ ነው የማስበው። ጥሩ ነው። እሺ ስግደት እየፈጸምሽ ነው? ያስተምረኛል። እኔ ሞር ችግር የለውም። አይ ስግደት እየፈጸምሽ ነው? እየተማርኩ ነው። እኔ ደስ ስለሚለኝ ነው የምጠይቅሽ እንጂ በነገርሽ ላይ እየተጫንኩሽ አይደለም። ይሄ ምንድነው የግድ መፈጸም ነበረብሽ በሚለውም አይደለም። አዎ መጠየቅ ደስ ይለኛል በነገርሽ ላይ። ጥሩ መጠየቅ ጥሩ ነው። ግን ይሄ አይ የሚጫነኝ ሰው የለም በህይወቴ። ግን ጥያቄ ጥሩ ነው እንዳልኩ ነው። ትጠይቀኝና መመለስ ካለብኝ ብቻ ነው የምመልሰው። እየተማርኩ ነው። በሂደት ነው። ኤቭሪቲንግ ነው በሂደት ነው። ኤቭሪቲንግ ስቴፕ ባይ ስቴፕ። እሺ በቃ መልካም ነው። ጥሩ ነው። ብዙ ነገር ልጠይቅ ነበረና ነገሩን ሳየው ይቅርብኝ። እኔ ራሱ ይቅርብኝ። አብዱ መርካቶ ናና ድናት ከጎንሽ ነኝ ይላል። ምን ትሰራለህ እሷ አጠገብ? ስሚ
አብዱ መርካቶ በአንዳንድ ስራ ያግዘኛል። አንዳንድ ነገር ስፈልግ እንትን ያደርጋል። ጥሩ ነው። አንዳንድ ጊዜ ነው ሰው ጋር በተለያየ አይነት መልኩ ትገናኛለህ። በስራ ስልህ ይረዳኛል። እንደዚህ ስል በሃይማኖት ብቻ አይደለም፣ ወይም ደግሞ አንድ አላህ እሱ ተከታይ ሆኖ እኔ ስለገባው ምናምን አይደለም። እንደዛ ከማለቴ በፊት ነበረ የሆነ ነገር ስፈልግ ትራንስፈር ያደርጋል። ምን ያደርጋል? ጎበዝ እንትን ነው፣ ወጣት ልጅ ነው እና ትግድ ያስተምረኛል። አይ ብሊቭ ኢን ፒፕል በሰዎች ባይ ዘ ዌይ ፖዚቲቭ እንትን ያላቸው ሰዎች እኔ ደስ ይሉኛል፣ አምናለሁ በነዛ ሰዎች። ያ በጎኔ ነው እውነት። ደስ ይላል፣ ደስ ይላል። በነገራችን ላይ አንቺ እንደ ሌሎች አይደለሽም። እውነት ለመናገር አሁን አመጣጥሽም እንደ ሌሎች አይደለም። ያው እንዳልሽው ሃይማኖት አልነበረሽም። ከምንምነት ወደ የሆነ ነገር ነው የገባሽው። ደስ የሚለው ነገር ደግሞ የአንቺ በማንበብ ነው፣ ጊዜ በመስጠት ነው። ከራስሽ ጋር ታወሪያለሽ፣ መጽሐፍ ታነቢያለሽ፣ ታገደባብጫለሽ። ብዙ ነገር አይተሻል። ብዙ ሰው፣ ብዙ ዜጋ፣ ብዙ ሀገር፣ ብዙ ቦታ፣ ብዙ መጽሐፍ፣ ብዙ ሃይማኖት የማንበብ እድል አግኝተሻል ነበረሽ እና እኔ መጠየቅ ስላለብኝ ነው የምጠይቀው እንጂ ይሄ ቅድም ስጀምር እንደተናገርኩትም አይደለም። እና ደስ የሚለው ነገር አቋምሽ በራስሽ ፍላጎት ነው መቀየር የምትቀይሪው እንትን ነው በማንበብ በማወቅ በመረዳት በማገናዘብ ነው እንጂ አንዳንድ ሰዎች ያሳዝኑኛል። ኮመንት አቋማቸውን ያስቀይራቸዋል። የሚገርምሽ ነገር ኢትዮጵያዊ ነን ብለው ኮመንት አንብበው አቋማቸውን የሚቀይሩ ሰዎች አሉ። አሁን ለምሳሌ ሰውን ለማናደድ ብለው እኮ ሃይማኖታቸውን የሚቀይሩ ኢትዮጵያውያኖች እኮ አሉ። አሁን ለምሳሌ ገብቶሻል? ሰውን ለማናደድ እና ያው ደስ ይላል። የአንቺ በጣም በእውቀት ነው፣ በመረዳት ነው፣ በማንበብ ነው፣ በመፈተሽ ነው። ብዙ ነገር ደግሞ ታውቂያለሽ። በነገራችን ላይ አላውቀውም እንደምትይው አይደለም። ብዙ ነገር የማየትም የመስማትም እድል አግኝተሻል እና ትልቅ ነገር ነው። ካሁን በኋላ ያለው ደግሞ እያነበብሽ እያጠናሽ ደግሞ እኛ ጋር መጥተሽ ያው ሌላ አዲስ ነገር እንደምትነግሪኝ ተስፋ አደርጋለሁ። ምናልባት ያልጠበቅሽው ጥሩ ነገር እንደምታገኝ ተስፋ አደርጋለሁ። እውቀትሽ እንደሚሰፋ ተስፋ አደርጋለሁ። ጽናቱንም እንደሚመጣ ተስፋ አደርጋለሁ። መልካም ምኞቴ ነው። አሪፍ ነገር ነው እና ደስ የሚለው ነገር እኔ ከጠየኳቸው ሰዎች ሃይማኖት ቀይረው ለየት ያለ እንትን ያገኙት ያንቺ መልስ ነው እና አንዳንድ ሰዎች የሆነ ሰዓት ላይ ሃይማኖት አንቺ ደግሞ ያው የመቀየር አይደለም ተሳሳትክ ትይኛለሽ። ደግሞ ችግሩ ብቻ ገብተው ወደ የሆነ ሃይማኖት ማለት ነውና ስጠይቃቸው አረረረረረ የነበርንበት ይይይ ሲሉ ነበሩ። በቃ በጣም ሲጠየፉት ነበሩና የሆነ ሰዓት ላይ ደግሞ ዞር ሳያቸው ያው እንትን ነው በቃ ያ ነገር እንደገና ደግሞ አረረረረ ቀይረውታል። ወደ ግራ የነበረው ወደ ቀኝ አድርገውታል። ችግር የለባቸውምና እነዚህ በኮመንት አቋማቸውን የሚቀይሩ ሰዎች ውስጣቸው ማንነታቸው ለሰው አሳልፈው የሰጡ ሰዎች የሰው ልጅ ዓላማ ማስፈጸሚያ የሆኑ ሰዎች አሉ። ያሳዝኑኛል። ሰው እንደዛ መሆን የለበትም ብዬ ነው የማምን ነው። ሰው ይመጣና አንድ ሰው ይመጣል፣ ሀሳብ እንትን ይላቸዋል፣ ሀሳብ አቋማቸው ይቀይራሉ። ምንም ችግር የለባቸውም። የመቀበልም ችግር የለባቸውም። ገብቶሻል? አንዳንዴ እኮ እውነት ስለያዝክ ብቻ እኮ አታሸንፍም አይደል? ውስጥህን ስትቆጣጠር ማንነትህን ለሰው አሳልፈህ ማሰጥ ከሆነ ነው እንጂ ዝም ብለህ ውስጥህን ማንም ወጥቶ የሚገባበት እንትን ከሆነ በጣም ከባድ ነው። ሰው እንደፈለገ የሚጫወትብህ ከሆነ ልብህን ውስጥህን አሳልፈህ ለማንንም የምትሰጥ ከሆነ በጣም ከባድ ነው። ገብቶሻል? እንደዛ አይነት ሰዎች ሳወራበት ነበረ ራሱ ይሄ 2-3 ቀን ዝም ብዬ እንትን ስል ነበረ ስም እያነሳው ምናምንና እንደዛ አይነት ነገር ነው። ጽናቱን፣ ብርታቱን፣ እውቀቱን፣ አቋሙን፣ ደስታውን ሁሉ ነገር ይስጥሽ ብዬ ነው የምለው። ቃል መቀሌ ደስ ይላል። Thank you very much. I appreciate that. በጣም አመሰግናለሁ። So, thank you. ሰላም እንዴት ነሽ? ኮመንት ላይ የተጻፈ ነገር እየፈለኩ ነው። ሰላም አለሽ? አብዱራህማን ምን ብለን የተናገርከው?
ልክ እንደ አባቶቻችን ታሪክ ወደኋላ እየተመለስክ ነው አንደኛ መውጣት የምትፈልገው። ሰው ወደኋላ እየተጓዘ እንዴት አንደኛ እንዲወጣ ይፈልጋል? በቃ የተረሳ ነገር ከሆነ ላሽ ብለው በቃ አለፈው። ስም ብለህ እንትን አትበል በቃ። እኔ ገርመኛል። ጴላ እንዴት ነህ? አልሰማም ነው ወይስ ምንድን ነው? እንዴት ነህ? አማን ነው፣ ሰላም ነው አለን። በዚህ አጋጣሚነት አብዱ መርካቶ ባለፈው ለላክልኝ መጽሐፍ አንዲች መጽሐፍ በጣም አመሰግናለሁ በልኝ። በዚህ አጋጣሚ በዚህ ላመስግን ነው ላከልህ አንተ? የሆነ ከወይድ መጽሐፍ ጋር በጣም የሚገርም መጽሐፍ እስላም የነቢያት ሃይማኖት የሚለው መጽሐፍ በጣም እውነት የሚገርም መጽሐፍ ነው። አመሰግናለሁ። አመስግንልኝ። እሺ እንዳደረገው እኔ የሚረብሽ ድምፅ አለ እኔ ጋር ቅዱሳን የሚረብሽ ድምፅ አለ። እኔ ብዙ መጽሐፍ እየፈለግኩ ነው፣ ግን ዝም ብዬ አይደለም የምፈልገው። ብዙ መጽሐፍትን እፈልጋለሁ፣ ግን አሁን አይደለም። እና ሬይነር ቅድም እየተቆራረጥክም በመሀል እንትን እየተባልክም ነበረ። ማውራት ትችላለህ አሁን? ተኝቼ ነበረ። ተነሳ? አሁን ነው የተነሳሁት። በሁለተኛው አካውንቴ በነገራችን ላይ የለቀቁት አጭር ግጥም አለ። የሰው ነው፣ አዳምጡት። መልካም ነው ማለት ደስ ይላል ስትሰማው፣ እና መናገር ስላለብኝ ነው። ቀጥል። አሁንም እንትን እያልክ ነው። እየተቆራረጥክ ነው። ይቆራረጣል። በቃ እድሌ ነው እንግዲህ። አለ አሁን እድሌ ነው ትላለህ። ይቀርብኝ አለ። እየገባችሁ ላይክ አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ ለማለት ፈልጌ ነው። አሁን የቲማቲም ነገር ታገኛለህ? የቲማቲም ወንድ ታገኛለህ? እናጋባቸው። የቲማቲም ወንድ እንፈልጋለን። አዘጋጅቼ ነው የመጣሁት። እኔ ኮርኮስ እኮ ነኝ። ማን ነው? ያንተ ጸዴ ነው። አንተ ኮፍያ አድርገለት ነው እንዴ? አዎ ጸዴ ነው። ጸዴ ዲዛይን ነው ራሱ በጣም ምን ሆነ ነው ግን ፊቱ ሰው ስለነካካው ነው። ኮመንት እያነበብክ ነበር ባቢሎን? ኮመንት እያነበብክ? አላየሁም። አይ የማሂ ሬድ ፊልም ነው ወይ እያሉ እየጠየቁ ነው። እኔን ነው ፎቶውን ወንድዬው ነው። ፎቶውን ወንድዬው ሬድ ፊልም ነው ወይ? እሱ ዘገምተኛ ነው። እሱ እኮ ህይወት የለውም። ዘገምተኛ ነው እሱ። ጤና የለውም። የሆነ ንክ ነገር ነው። ሲጮህ ሰምተው ታውቃለህ? ከታች ጥሩ ግምት እየገመቱ ነው። ቬሪያ ነው እንትና ነው ና እያሉ ነው። ባቢ መልሰው የአሁኑ ቲማቲም። ኧረ ማሂ ትቀየማለች። ፎቶዬን 16 ሰዓት ልጥፎን ያለችው እና ልጥፊያታለሁ። እኔ ቦታውን መያዝ አለብኝ ስላለች ነው። እኔ ስሜን ካላነሳ ፎቶዬን ለጥፈ ስለኔ ካልተናገር ካለችና ፎቶዋን ብቻ ለጥፌ
እንትን ላድርግ ብዬ ነው። እንጫወታ ሚዩት አታድርጉ። እኔ እኮ ዝም ያልኩት እኮ እንትን ለማለት ለመጫወት እኮ ነው። እንተርተር ዝም ብለን ተተርተሩ። አውሩ ጋይስ። እኔ እና ጥያቄ ያለኝ ያለ ነው አንዱ ና ግባ። ጭራሽ ሰው እኔ ጋር መነካካት እኮ በጣም ከባድ ነው። ሳቃችን የሚያናዳቸው ሰዎች አሉ። እንኳን ተሳድበን በጣም ስለሚወዱ ነው። አንተ አረጋብ ማሂ ግን አታምርም። ከፍቅር የተነሳ እንዴት ሊመጣ ይችላል? ቀጥል። ጠያቂው ሄሎ፣ ሰላም ነው ባቢ? ጥያቄ ያለኝ ላንተ ነኝ። ሰላም ብያለሁ። ይቀጥሉ። አንተ ሃይማኖትክ ምንድን ነው? አንቺ ምንድን ነሽ? እኔ ሙስሊም ነኝ። ሙስሊም ነሽ? ምን ማለት ነው እስልምና? እስልምና ማለት ለአላህ እጅ መስጠት ማለት ነው አይደል? እጅ መስጠት? አዎ፣ በቃ ሙሉ ነገርን ለኢስላም ብሎ ሁሉ ነገርን መስጠት። ማስረጃ? እንዴት ማስረጃ? ከቁርአን ማስረጃ? እንዴት ነሽ ሀገር? አዎ ስትወጪ ፖስት ሆኛለሽ፣ አትሰሚም። አሁን ድምፅሽ አይሰማም፣ ሚዩት ያደርግሻል ስትወጪ። ቆይ ማስረጃ አንተ ከኢስላም አንፃር ችግር የለውም ትቀበላለህ? እሱ ከምን አንፃር ነው የምታመጪ ታዲያ? ከቡዲዝም? ስትወጪ ፖዝ ያደርግሻል፣ አትሰሚም አልኩሽ እኮ። እያወራሽ ከሆነ የሚሰማሽ የለም። ጀስት እኔ የመጣሁት ያንተን አቋም ለማወቅና ያንተን አመለካከት ለመጠየቅ ነው። ሳይሰለኝ አይደለም። ገባኝ እኮ። ታዲያ እኔም ስላንቺ ማወቅ አለብኝ። መተዋወቅ ከሆነ አይቀር እኔም ልወቅሽ፣ አንቺም አወቅኝ። እኔ እኮ እነግርሻለሁ። ግን እንዴት ነው ማነች እች ልጅ አልኩሽና ሙስሊም ነኝ አልሽ። ምንድን ነው እስልምና አልኩሽ። ላላ እጅ መስጠት ነው አልሽ። ማስረጃ ነው የጠየኩሽ። ከየት አምጥተሽ ነው እንደዛ ያልሽው? ወዴት እየሄድሽ ነው? ጎግል ነው የሰለመው እኮ አንቺ ነሽ እንጂ ጎግል አይደለም። እያወራ ያለሁትም ከአንቺ ጋር እንጂ ከጎግል ጋር አይደለም። ምን እያደረግሽ ነው? ከዚህ ወጥተሽ ነይ ተመለሺ። ጊዜ አትበይ። ሄሎ ይሰማሻል? አዎ ይሰማኛል። እሺ በቃ አትሂጂ። የማታውቂው ነገር ካላወቅሽው አላውቀውም በይ። ምን ውስጥ ነሽ? የት እየገባሽ ነው? አይ ነው ምንም ውስጥ እየገባ ሳይሆን በቃ እኔ ስወለድ ሙስሊም ከሆነ እኔ አሁን እሺ ምን አልሽ? በቃ እኔ ስወለድ ሙስሊም ነኝ። አሁን ሙስሊም ነኝ። በቃ ኢንሻአላህ ስሞትም ያው ሙስሊሙን መሞት ነው የምፈልገው። እኔ ስላንቺ አልጠየቅኩም። ስላንቺ እኮ አይደለም እሱ እኮ አለፍኩት እኮ። ስለ እስልምና ነበርኩ የጠየቅኩት። ስለ ራሱ ሃይማኖት እስልምና ማለት ምን ማለት ነው? እጅ መስጠት ነው አልሽ። ማስረጃ አልኩሽ። ከዛ ወጣሽ። የቱ ጋር እየገባሽ እንደሆነ አላውቅም። ኖ አይ ለጊዜውን ላንተ እንዲህ ብዬ በቃል ለማስረዳት አልቻልኩም። ለዛ ነው። እሺ በቃ ቴንኪው። እንደዛ ነው ማለት የነበረብሽ ከመጀመሪያው ነው። ስለዚህ እኔ ቆንጆ ስለኔ ከማወቅሽ በፊት ስለራስሽ ብታውቂልኝ ደስ ይለኛልና ይሄንን መጠየቅ ትተሽ አሁን ወጥተሽ ጎግል አድርገሽ እንትና ደውለሽ ሀጂ ደውለሽ ኡስታዝ አጨናንቀሽ የሚሆን ስለራስሽ ወርቂ። አመሰግናለሁ። ጨርሻለሁ።
ሌላ የምትይን ነገር አለ? የለም በቃሽ። አመሰግናለሁ። ስለ ራስሽ ወቂ መጀመሪያ ቴንክ ዩ። እንዴት ነሽ ሀገር ለገራገሩ የራሳቸው እምነት ሳያውቅ ገብተው አየናቸው እዚህ ሲደነጋገሩ። ባቢ ግጥምባት ግን ሙስሊም ነኝ ብሎ ሲመጡ ግን መጠየቅ እኮ አለብህ። አሁን በቀላሉ ነው ያለብካት እቺ ልጅ ሙስሊም ከሆነች ደግሞ እና ሐሰን ጠይቋት እስኪ ምንድነው? ለምን ዝም ትላለች? አያስፈልግም። ፒላዬ ማለት ልጅቱ እንግዳ ነች። ለመጀመሪያ ጊዜ መስጠት ማለት ሲያስተምሩ ስለቆዩ እነ ኡስታዞች ሲሰምተው እጅና እግር መስጠት ኳስ ጨዋታ ነው። እንደ እጅና እግር መስጠት ሙስሊም ምንድነው ተከታዮች ከጠየቀች እንደዚህ ሙስሊምና ማለት እንደሆነ መስረዳት መቻላል። ስለዚህ ጠይቁ። አብሽር እነሱ ጠይቀዋት ብለህ ነው እሷ ነች ማለት ያለባት እንጂ። አዎ ቀጥል ያሲር። ኦኬ ልጅቱ ምናልባት እንግዳ ነች። እንግዳነቷን በእንግድነቷ እንቀበላት። አዲስ ለመጀመሪያ ጊዜ ይሆናል የሰማች አንተን እህቴ። ሰላም አለይኩም አለሽ? ሰላም አለይኩም አለሽ? ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? አልሐምዱሊላህ ሰላም ነው። ደህና ነኝ አልሐምዱሊላህ። ባቢሎን ለመጀመሪያ ጊዜ ነው ዛሬ የሰማሽው ወይስ ቆይተሻል ስትከታተዩ? አይ አልቆየም፣ በቅርብ ነው። ለመጀመሪያ ጊዜ ነው የምታውቂው አይደል? አዎ እንደዚህ በቅርብ ነው ኢንሻአላህ። በቃ ዛሬ እንግዳ ነሽ አንቺ። በእንግድነትሽ ያው የማታውቂው ነገር ነው የጠየቅሽው። ጥያቄሽን በጥያቄ ነው እንግዲህ የመለሰብሽ። ሌላ ጊዜ ኢንሻአላህ ተዘጋጅተሽ ሌላም ቤት ሆነ እዚህ ቤት ስትመጪ ጥያቄ አስበሽ ስትጠየቂ ልትጠየቂም እንደምትችይና ለዛ ነገር ደግሞ መመለስ እንድትችይ ተዘጋጅተሽ በይነሽ። ሁላችንም እኔ ለመጀመሪያ ጊዜ እዚህ ቢመጣ ባቢሎን ታች ሆኜ እየተከታተልኩኝ ባቢሎን በሚናገረው ንግግርን ሰምቼ ገብቼ ጥያቄ ላቀርብለት እችላለሁ። ማለት በጣም ኮመንት ላይ በጣም ብዙ ነገር እያየው ነበረ። እባካችሁ የሙስሊም ስነ ምግባር ተላበሱ። አብዛኞቻችን ባቢሎንን እናውቀዋለን። ረዥም ጊዜ ስንከታተለው ቆይተናል። እንደ ሐሰን ያለ የሚያውቀው ወይም የምታውቁት ልጆች ገብታችሁ ጥያቄውን ይሄን ጥያቄ ጠይቃችሁን አትጠይቁ። ለምን? ስለምታውቁት ምንነቱንና ማንነቱን። ልጅቱ የገረማትንና የማታውቀውን ጥያቄ ነው የጠየቀችው። ኦኬ የሚያስደነግጥም የሚያሸርብርም ነገር አይደለም። ልጅቱ ይጠይቀኛል ብላም አላሰበችም። ስለዚህ ምንም ስለስልምና ምንም የማታውቁ አታስመስሉት። አብዛኞቻችን ተደናግጠን እኔም ገብቻውን ባቢሎን ጥያቄው የሚጠይቀኝ ላለመለስ እችላለሁ። ያ ማለት ምን ማለት ነው? ሙስሊም አይደለሁም ማለትን አያስይዝም። ስለዚህ እባካችሁ ነገሮችን በእርጋታ እንያቸው። ሌላ ገብተው ባቢሎን የሚጠይቀው ጥያቄ የሚጠይቁ ካላቸው አንድ ቁጥር ጻፉና ግቡ እስኪ። አለል ባቢሎን ይጠይቁ ዛሬ አንተ ተጠያቂ ሁን እስኪ። ከቻሉ ይጠይቁ፣ አቅም ካላቸው እኔ ችግር የለብኝም። በቃ አንድ ቁጥር እየጻፋችሁ ግቡ። ስትጠይቁት ግን ልትጠየቁ እንደምትችሉ ደግሞ አውቃችሁ ግቡ ስትመጡ ማለት ነው። ያለዛ መልስ ደግሞ ተዘጋጁ። እኔ ለባቢሎን ጥያቄ የለኝም። ብጠይቀው መልሶ ቢወጥረኝ ችግር ነው። ስለዚህ ላስገባ ሰው ነው 44 ጣዖትን እንትን እያሉ በታቦት በምን እያሉ እሱ እስልምና እስላም ማለት ምን ማለት ነው? ሰላም ማለት ነው። ለምሳሌ ሀቢቢ ጥያቄ አለህ ለባቢሎን? ጥያቄህን ጠይቀው። ያንተን የራስህን ጥያቄ ጠይቀው። አይደለም እስላም ምን ማለት ነው ስላልኩኝ እኮ እኔ ወደ ሌላ እንትን እኮ አያስገባኝም። አሁን እስላም ማለት ምን ማለት ነው? ሀቢቢ አህመድ ወደ ሌላ ያደረኛል ወይ የገባከው ጥያቄ ከታች ያላቸው አንድ ቁጥር ጻፉ ብዬ አንተ ነህ የመጀመሪያ አንድ ቁጥር የጻፍከው። ጥያቄ ያለህ ለባቢሎን ገባው። እሱም እኮ ማቅረብ ያለበት ሁሌ ነብዩ መሐመድ እንደዚህ አግብተዋል
ጥያቄህን ኧረ አህመድ በአላህ ለአላህ ብለህ እንዴ የገባኸው ጥያቄ ልትጠይቀው ነው። ልጠይቀው እኮ ነው። በቃ ጥያቄህን ብቻ ጠይቀው። ትላልቅ ነገር ለምን አይጠይቅም ነው ለማለት ፈልጌ ነው። ትላልቅ ነገር ለምን አይጠይቅም ነው። አንድ አይነት ተመሳሳይ ነገር ሁሌ አንተን ምን ነካህ? አንተ ልትጠይቀው ነው የገባኸው። ጥያቄህን ጠይቀው። የራስህን የኔ የምትለውን ጥያቄ ጠይቀው። በጣም የሆነ ክፍተት ያለ የሚመስለውን ነገር ነው የሚጠይቁት ሁሌ ማለት ትልቅ ነገር ለምን አይጠይቅም? ለምሳሌ እሺ ቀጥሉ ከሱ ጋር አህመድ እየሰማሁ ነው። ስለ ነብያቶች ታውቃለህ? እየጠየቁ ነው። አህመድ አለ? በቃ እንደዚህ ነው። ሳልጠይቅህ ራስን ትፈጠፍጣለህ። በጣም ከባድ ነው። ለማንኛውም እኔ አይደለም ይቅር በለኝ። እኔ ነኝ ጥፋተኛ። አምሶ ሶሪ። በነገራችን ላይ እኔ ሰው ለምን በዚህ ልክ እንትን እንደሚሆን አላውቅም። እኔ ጋር መታችሁ ስትጠይቁ ኖርማል ነገር ነው። እኔ ችግር የለብኝም። ዝም ብዬም ልጠይቅ እችላለሁ። ማንንም ሰው ግን መጠየቅ ስላለበት ወይ ገስት መግባት ስለቻለ እንደዚህ ብሎ የሚጠይቅ ከሆነ ከባድ ነገር ነው። እንደዚህ አይነት አሁን ማለት መናገር ስለቻልክ ብቻ የምትናገር ከሆነ መጠየቅ ስለቻልክ ብቻ መጠየቅ ከሆነ ገስት መግባት ስለቻልክ ብቻ መጠየቅ ከሆነ በጣም ከባድ ነው። ለዚህም ነው አንዳንድ ሰዎች ምንም በማያውቁ ሰዎች ላይ ድራማና ፖለቲካ የሚሰሩት ለዚህ ነው። ስለዚህ ገስት ስለገባህ ብቻ አንተ የምትጠይቅ ከሆነ አንተ መጀመሪያ ስለራስህ ማንንም ሰው ነው ጠምዝዞ የሚጠይቅህ። እኔ ዝም ብዬ ተጠየቅኩላት። ሌላ ቦታ እንደዛ ልትባል ነው። ሰው አሁን ለምሳሌ እኔ ለምን እንደሆነ እንትን እንደምትሉት እኔ አያገባኝም። አይምሯችሁን ተጠቀሙበት። ባለፈው ስናወራ የነበርነው እያየነው ያለነውም ምንድነው ሰው ስለራሱ ሳያቅ የተናደደበት ሰው የተደሰተበት ሰው እውቀት ሳይኖረው ይገባና ስለዛ ሰው ወይ ስለዛ ሰው ሃይማኖት ይጠይቃል። አዙሮ ሲጠይቁት ምናልባት ነገሩን ሊያጨቀየው ሊያበላሸው ይችላል። ነገሩ በጣም እንትን ሊያደርገው ይችላል። ስለዚህ መጀመሪያ ሰው ምንድነው ስለራሱ በቅድሚያ ማወቅ መቻል አለበት። ስለራሱ ሳያቅ ስለ ሰዎችን ለማወቅ የሚጥር ከሆነ በጣም ከባድ ነው። ትርጉም ያለው አይመስለኝም። ራሱ ቅድሚያ ለራሱ መስጠት መቻል አለበት። ስለዚህ ልክ እንትን አድርጋችሁ በኮመንት ላይ ምንድነው ተጠየቀች በቃ የራሷን ማታውቅ ከሆነ እስልምና ማለት ምን ማለት ነው? ትርጉሙ ነገረችኝ። ጥሩ የቱ ጋር ነው ያለው? የምትከተለው ቁርአን ነው የቱ ጋር ነው ያለው? መሰረታዊ ነገር እኮ ነው። ማወቅ የለባትም ማለት ነው? ማወቅ አለባት እንጂ ግዴታዋ ነው ራሱ። ስለ ሰው ሃይማኖት ለመጠየቅ የራስን ሃይማኖት መሰረታዊ ነገር የሚባል ነገር አለ። እሱ ማወቅ አለበት። እሱ ሳታውቅ ለምንድን ነው ስለ ሰው የምጠይቀው? ራሱ ምን ይሰራልሃል? ለማንኛውም አንዳንዴ ዝም ብላችሁ ደባብሳችሁ የምታሳልፉት ነገር ለራሳችሁ እንትን ነው። ለዚህ ነው እኔ ሶሻል ሚዲያ አጠቃቀም በፍጹም አትችሉም ምለው። ለዚህ ነው አታውቁትም። ራሱ ሶሻል ሚዲያ ላይ የሚሰራውን ፕሮፓጋንዳ አታውቁትም። ያለውን ተጽዕኖ አትረዱትም። ራሱ ሰዎች እየተጠቀሙበት ነው። ስለዚህ በዚህ ዘመን እና በሶሻል ሚዲያ እውነት ስለያዝክ ብቻ ልታሸንፍ አትችልም። የፈጣሪ ቃል ስላለብን እኛ ችግር የለብንም። በቃ ቃል ኪዳን ስላለብን የኛ የሚነካው የለም። የሚነካው የማይነካው የሚባል ነገር እኮ የለም። አሸናፊነትህ ምንድነው? አሸናፊነት ምንድነው? ሰዎች እንትን ሊሉ አይችሉም። መወዛገብ የለም። ጥያቄ ያለው ሰው የለም ማለት ነው። ሁሉም ሰው አዋቂ ነው። ማወቅ አይገባው እና ለምንድን ነው ሰው መከራውን የሚበላው? እንደዛ ከሆነ ለምንድን ነው ሰው ለማስተማር ጊዜውና ሰዓቱን፣ ገንዘቡ፣ ጉልበቱ የሚያጠፋው? ለምንድን ነው? እኔ በጣም ነው የሚገርመኝ። አለቀ። አላውቀውም አለች። ስለዚህ ሂደሽ ስለራስሽ ወቂ። ይሄ ነው
እዚህ ጋር ዝም ብለን እንትን አልናት። ከዛ ደግሞ እንትና ጋር ትገባለች። ነገ በቃ ሌላ ድራማና ፖለቲካ ይሰራል። ከዛ ደግሞ ሌላ ነገር አለ። ለማንኛውም አያገባኝም። እኔ መብቷ ነው። ልክ ነው ያደረከው። እባክህ አሁን ገስት የገባው ራሱ በምን እንደገባ እናውቅም። ስሜታዊ ነው የገባው። ቤት ተፈስቶ ነው አላስተዋለም። ምንም ሳያውቅ ነው የገባው። 44 ነው የገባው። ታቦትን እየተቃወምኩ ስለ ታቦት ይጠይቀኛል። እኔ በፊት ዩኒቴሪያን እያለን አንዳንድ ሙስሊሞች ነው እሺ መሪም ቀጥይ። ሰላም ላንተ ይሁን ባቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞች ባቢ፣ እኔ ጥያቄ እስልምናን ያልተቀበልክበትን አንድ ምክንያት ብትነግረኝ። ምክንያቱም መልካም ሰውነ፣ ግልጽ ሰውነ፣ እስልምና ይገባቸዋል ከምላቸው ሰዎች ውስጥ ነህና የኛ ምኞታችንን ጭምር ነው ዱዓ እናደርጋለን። ግን ምክንያትህን ብትነግረን። ቢስሚላህ ልብ እየመታ። ለምንድን ነው ልብሽ የሚመታው? ወይ ባቢ ሚዲያ በጣም ነው የምፈራው። ያ ረቢ። አይ ሰው መናገር አለበት፣ ችግር የለውም። ሰው እኮ መናገር አለበት ብዬ ነው የማምነው እኔ። ገብቶሻል? ሰው መተንፈስ አለበት፣ ሰው ማውራት አለበት፣ ሀሳቡን በነፃነት መግለጽ የሚችል መሆን አለበት ብዬ ነው የማምነው። ገባሽ? እና ምንድን ነበር ያልሽኝ? እስልምናን ያልተቀበልክበትን አንድ ምክንያት ሰብከሽን ታውቂያለሽ? አንቺ እስልምና እንድቀበል ያበረከትሽው ነገር አለ? ያው ከምንም ነገር በላይ ዱዓ ነውና ዱዓ እያደረኩልህ ነው። ስለዚህ ደርሰዋል አልደረሰም ብለሽ እንትን እያልሽኝ ነው? ባቢ ባላ እንዳጨምቀኝ ወላሂ በጣም ደንግጫለሁ። ኧረ ምንም መጨማም እንደዛ ነው። አሁን ሰው ይመጣና አዲስ ሰው ነው፣ አንተዋወቅም፣ አውርተንም አናውቅም። ግን ይመጣና ለምንድን ነው የማሰልመው ይለኛል። ምን አድርገና አንተ ነው ጥያቄ። ጥሩ ነው። ጨርሰሻል? አዎ ጨርሻለሁ። አመሰግናለሁ። እንትን ያልሽው እስልምና ለአንተ ይገባሃል ነው ያልሽኝ አይደል? አዎ መልካም ናቸው፣ እውነተኛ ናቸው ብዬ ማስታወቅ። እኔ ስለ እስልምና እገባለሁ። አዎ መልካም ሰው ነህ ብዬ አስባለሁ። ሀቀኛ ነው ብዬ አስባለሁ። ሀቀኛ ሰው ደግሞ እስልምና ይገባዋል ብዬ አምናለሁ። እኔ መልካም ሰው አይደለሁም፣ ሀቀኛ ሰውም አይደለሁም። ከባዱ ችግር እኮ እዚህ ጋር ነው ያለው። እኔ በጣም መጥፎ ሰው ነኝ፣ በጣም ባለየ ሰው ነኝ፣ ሀቀኛ ሰውም አይደለሁም። በአጭሩ ብዙ ማታውቂው ነገር አለ ስለኔ። ለዛ ነው እና ይሄን ይመስላል። ባቢ ያው አላህ ነው ልብን የሚያውቀው። እኛ ደግሞ በምናየውና በምንሰማው ስለሆነ ጀጅ የምናደርገው። እኔ በማየው ደግሞ ሀቅ ስትናገር ነው፣ ከሀቅ ጋር ስትቆም ነው በማየው። ለዛ ነው አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። እሺ ጃ አለ ሰላም ብያለሁ። እንዴት ነህ? አለን አልሐምዱሊላህ። ሁሉ መልካም ነው? አለ እየበረታህ ነው? አዎ። እሺ ቀጥል። የምትለን የምትመክረን የምትገስጸን ምን አለ እንደው? ኧረ ምንም አሪ ስንት ወር ሆነ
5-6 ወር እንደዚህ 6 ወር ሆነ። አዎ እየተማርክ ነው? አዎ ደስ ይላል። እንዴት አገኘው እስልምና? አሪፍ ነው፣ ደስ ይላል። በጣም ሰላም አለ። ሰላም አለ። ልዩነት አለው መጀመሪያ ላይ ሲገለጥልህና ከዛ በኋላ ደግሞ እየተማርክ እንትን ባለህበት ሰዓት? አዎ ዝም ብለህ እውነቱን ስታውቀውና ፕራክቲስ ማድረግ ስትጀምር አንድ አይሆንም። አሁን እውነቱን ስታውቀው እንዲሁ እውነቱን ታውቀዋለህ፣ ልክ እንደሆነ ይገባል። ከዛ ግን ፕራክቲስ ስታደርገው እስልምናን መስገድ ስትጀምር፣ ኖርማል መቅራት ስትጀምር ምናምን ደግሞ ሞር የተሻለ ነው፣ ደስ ይላል። ስለዚህ ለውጥ አለው ነው። ደስ ይላል። የምትለን ነገር የለም ማልክ? የምትለን ነገር ይኖራል? ተው እንጂ የሆነ ነገር በለን። ተው የለም። እኔ ተሞክሮ ያላቸው ሰዎች እንዲያወሩ ፈልጋለሁ እዚህ ጊዜ ታል የማይመች ቦታ ነህ? አይ ቤት ነኝ። ከቤተሰብ ጋር? አይ ብቻዬን ነኝ። ለእንትን መቼ ከማውራት አንፃር ይመቸኛል። ያው የምለው ነገር ስለሌለ ነው። ማለት የምትፈልግ እንደው በአጠቃላይም ዝም ብለው እኮ መናገር ትችላለህ። እስኪ ልታንፈስ የምትለው ነገር ካለ እንደው ውስጥህን ተናገሩ። የሚሰሙ ክርስቲያኖች ካሉ ያው አትወዛገቡ፣ በጊዜ ስለሙላሉ። ሌላም ሃይማኖት ተከታይ ካለ በጊዜ ስለሙላሉ። እሺ አመሰግናለሁ። እንጃ ነጁቲ አንድ ጊዜ ባቢ ከታች ያላችሁ 575 ሰው አለ። ብዙ ጊዜ ባቢ አይጠይቅም፣ ታፕ አርጉ ብሎ አይጠይቅም። እና ፕሊስ ከተጀመረ ረጅም ሰዓት ነው፣ ገና 100 ምናምን ነው እና 200 እናድርሰው እስከሚዘጋ ድረስ። መተንትና ጊፍትም ያላችሁ ከሆነ ላኩ። ሰፖርት ማድረግ ይጠቅማል። ሁሉም ሰደቃ ነው ራሱ። እና ፕሊስ እንትንና ታፕ አርጉ። ምንም የሚጎዳ ነገር አይደለም እና ብዙ ጊዜ ስለማይናገር ነው። እና ፕሊስ ጀስት ጎደውት ቀጥል ባቢ። እኔ ከእንትን አንጻር ነው ኑሪ። አይ ኮይንን እንኳን ምንድነው ጊፍቱን እንኳን ተው አያስፈልግም። ግን ይሄ ታፕታፑ ምንድነው ምናልባት ስራ ቦታ ላይ የሆኑ ሰዎች ሊሆኑ ይችላሉ፣ የስሩ ኤርፎን አድርገው የሚያዳምጡ ሊሆኑ ይችላሉ። ብዙ ነገራችንን ታስሩ እጃችንን መታሰር የለበትም ብዬ እቃወማለሁ። አንዳንዴ ላይቭ ካልተቋረጠ አስፈላጊም አይደለም እላለሁ። እኔ ማለት ተቃዋሚያቸው ነኝ። ምዕራባውያን ብዙ ነገር ነው የሚያስሩንና አይናችን ጆሮአችን እዚህ ጋር ታስሮ አይምሮአችንንም ታስሮ እጃችንንም እንትን ብለን እዚህ ጋር ቁጭ ነገ ደግሞ በእግራችን የምንነካው ነገር ሊፈጠር ይችላልና በጣም ከባድ ነው። በዚህ ልክ መታሰራችን በጣም ከባድ ነው። ግን ማለት የሚችል ሰው ከሆነ ማለት የሚጠቅም ከሆነ ለላይቭ ችግር የለውም፣ ካልሆነ ደግሞ ብዙም አስፈላጊ አይደለም በሚለው ነው እንትን የማደርገው። በዛ ላይ ደግሞ ስደት ላይ ያለ ሰው ነው አብዛኛው ስራ ነው የሚሆነው። ለዛ ነው እና አመሰግናለሁ። ለማንኛውም ኑሪ ስላስታወስካቸው። ነጁት ያለሽ ሮዛ እንዴት ነሽ? ቀጥይ፣ ስራሽን አስተዋውቂ። ሮዛ አለሽ? ሰላም ባቢ እንዴት ናችሁ? አዎ አለው። አይ ጫጫታ ስላለ ከምረብሻችሁ ብዬ ነው ዝም ያልኩት። እንዲሁ ፎሎ ካደረጉኝ ይበቃል፣ ችግር የለውም። ልጅ ከምታደርግ 8 ዓመት ያገለገለ ስልክም ኤርፎንም ከምትጠቀም ስልክህን ቀይር። በዛ ላይ ሁለተኛ ስልክ ደግሞ ያስፈልጋል። ራሱ እንደወጣት ኢትዮጵያ ላሉ ቤተሰቦቻችሁ ላኩላቸው። ወደ ኢትዮጵያ ታደርሳለች እንደዚህ አይነት ስልኮች አሏት ሮዛ። የዋትስአፕ ቁጥሯ ደግሞ ምንድነው እንትኗ ላይ ያለ ግዙ።
መግዛት አለብህ። ቋጣሪ አትሆኑ። በቃ ሸካራ የሆነ ስልክ ጣትህን እየደማ ከምትጠቀም በቃ ጸዴ ስልክን መጠቀም መቻል አለብህ። ምን ያደርጋል? ምን ያደርጋል? ተሳስቼ ነው ይቅርታ። የለም ብለህ ነው። ተሳስቼ ነው። ኤርታብ እኮ ነው የሚለው እንዴ? ኤርታብ እኮ ነው የሚለው እንዴ? የለሽም ግዟት። ሰባት ለማለት ብዬ ነው 17 ያልኩት። አይፎን እኮ አልመጣም። አይፎን 7 ማ ከሌለ ቀሽ ነው። እኔ 7 ነው ፈልገው። እሱ ስታገኝ ይዘሽ ነኝ። ባይሆን ሀባይቢን ባትገዙም አካውንቴ እንዲያድግልኝ ቪዲዮ እንዲታይልኝ ምናምን ባትገዙ ራሱ ፎሎ አድርጉኝ። እሺ እዩት፣ 5000 ራሱ አልገባሁም እና ፎሎ አድርጉኝ። ያው መግዛት ያለ ፕሮግራም ላትገዙ ትችላላችሁ፣ ግን ፎሎ አድርጉኝ። ፎሎአችሁ ለኔ ከጠቀመኝ ምን ችግር አለው ፎሎ ብታደርጉኝ? ፎሎ አድርጉ። አልሰማችሁም? እያረጋችሁ አይደለም? እንኳን ያንቺ አካውንት ኢየሱስ በጥበብና በቁመትም አድጓል። ያድጋል። ያንቺ ችግር የለም። ኧረ ኢየሱስ አንተ ምን ነው? ኧረ ሙራዲስ ካተ እየቆየ የሚጥለው እንትን እኮ በጣም ከባድ ነው። ያድጋል። አሳድጉልኛል። 512 ሰው አለ። ገብታችሁ አንዴ እንትን አርጉት። ፎሎ ያላረጋችሁ ፎሎ አድርገው። የምር አንዳንድ ሰው ዝም ብሎ 10,000 ፎሎ አድርጓል፣ ግን አያውቃቸውም እንዳለ 10,000 ፎሎውን አያውቀውም። ሳልሰራበት ነው። ፎሎ አድርገው። አትገግሙ። ምንም አታ እሺ ኦፓን ነበር ስጠብቅ የነበረውን የራሱ ሰላም ሳልላት ላለመውጣት ማለት ነውና አስገባት። ባቤ ቴንክ ዩ ሶ ማች። ከታች ሆናለሁ አስገባትና እኔ ልውረድ ወይ ያ ሰላም ማለት ካለብህ በል። ሀሰን ቀደመኝ። አይ ፍጥነት የሱ እኮ ኤሌቬተር እኮ ፍጥነት ታቅ ነው ያደረገው። ኦፓዬ እንዴት ነሽ? ይታ አባቱ አሁን ደግሞ ማን ነው እሳት እባብ ተጠምጥሞበት አመጣችሁ። ያሲሁ እናመሰግናለን። እኔ ወርድ ነበር እኮ አስቸገር ሽታዬ አመሰግናለሁ። እንዴት ነሽ? ቡናው ኮሮጤ ወጣው። እንዴት ናችሁ? ሁላችንም ሰላም ብያለሁ። ኧረ እኔ ምን አገባኝ ለብቻዬ ሰላም በይኝ። ባቢዬ እንዴት ነህ? የኔ ገድለው ራሄል የኔ ሰይፈ ስላሴ ባዜውንዬ ይሄ እኮ እንዳንቆለባምጥባቸው ገድሎችን እያስወገዘ ትናንትና እኮ አንድ ገድል ስርዓተ ቀብር ተፈጸመ። ነገ እንሄድበታለን። አንቀበለውም አሉ። አውግዘው አሽቀነጠሩት። አንድ ገድል ነበረ። ማን ያወገዘው? ሲኖዶስ። ታይ እንጂ ስልኬ የት ነው? እና እኔ ለምን አላየሁትም? ነገ ታየዋለህ ባቢ። ተገለጸም ምንም የማይታወቅ ነገር ነው። የሚታወቅ ነገር ነው። ነገ እናወራበታለን። እንደ ምን አይነት ነው? እኔ ማየት አለብኝ ብዬ እኮ ነው። አባቶቻችን ጋር ትንሽ ተጻጽፌ ምንድን ነው ያደረጋችሁት ለማለት እኮ ነው። ሜንሽን ያደረግሽን ቦታ ነው። ኦኬ አባታችን ጠይቂ ይነግርሃል። እሱማ ዲያቆን ዘማርያም ነው ገድል የሚቀበል ያንቺን ሀሳብ ስለተናገረ ነው።
ሜንሽን ያደረኩት ገደለችን አልቀበልም ያችን አልቀበልም ታምረ ማርያም ለኪኝ አትመቸኝም የሚባል ነገር የለም። ቤተክርስቲያኗ አገልግሎት አይሰጥም እስከዛሬ ድረስ ማንም ሰው ገደል መርጦ አይቀበልም። ገደል የማይመርጥ ኦርቶዶክስ ሊሆን አይችልም። ያ ቆይ አረጋቸዋለሁ እኔ ሜንሽን በጣም ብዙ የሚከራከሩ ሰዎች አሉ። እነሱን አረጋቸዋለሁ ሄደው ከሱ ጋር ይከራከሩ። ለዛ ነው በማርያም ለዚህ ነው ቤተክርስቲያን አስተምሮ ነው የሚናገረው። በማርያም ነው ነው ለዛ ነው ገና ሁሉም ይቃጠላል ተስፋ አደርጋለሁ። ያ አሁን ቆይ እንዳንተኛ ነው። ለምንድን ነው ቶሎ ያልወጣው? ለምንድን ነው ገስት ያስገባኸኝ? እኔን ነው እና ምናምን እንዳንተኛ ነው ወይ እንዳንተኛ እና ለሊትም አላስተኛ ነው። አሁንም ቆየ ዛሬ ምንድን ነው መራቄ አሁን እንተኛለን። ባለፈው 4 ምናምን እነሳው ተኝኔ ማን ነበር ስሟ ኒውሆፕ ጻባ አምሮኛል ብላለች። እስኪ ዞር ዞር እላለሁ እንቅልፍ ሪከርድ እያደረጋችሁ አስቀምጡልኝ። እኔ ራሱ እንደ ትናንት የተመቸኝ ነገር አልነበረም። እንደ ትናንት የተመቸኝ ነገር አልነበረም። ሪከርድ አድርገው አንዳንድ እንትኖች ቁጭ አደረገዋት መጥቼ በሙሉ እንትን ለመናገር በቃው እንጂ ዝም ብዬ ስራዬን እቀጥል ነበር እኮ። ስራ ትቼ ነው ይዝን ስለፈልፍ የነበረውና ተመቸኝ። በቃ እንደዛ ነው መሆን ያለበት። እኔ ማን እንቅልፌን አቋርጬ ከስራ ከመሄድ ብዬ እኮ እንደምንም ብዬ ቡናዬን ጠጥቼ በዛ ሲወረፍቼ ስራ ቦታ ደርሼ ነው የመጣሁት። ደስ ይላል። አሁን ባላር ነው የምነሳው እኮ ነው ልተኛ ካልኩ ተቀደባ በ18 ሰዓት ተኛለሁ። ካለማቋረጥ 10 ሰዓት ሁላ ተኛለሁ። እንደዛ ነው የምተኛው። እኔ ራሱ እንደዛ ነው የማደርገው። ዝም ብዬ እወድቃለሁ በቃ። ሊዱ ትመጣለች፣ እኔና እሷ ሰላም እንባባላለን በቃ። መረጃ ብቻ ተሰብስብ ሊዱ ተኝተዋል ብሎ ምስራቅ ቀጠና ምዕራብም ደቡብም በሰሜንም ማንም ሰው ውልም ዝልም እንዳይል ነው ሊዱ መተኛት የሌለባት። እኛ ስንጠብቅ ተኛለች ሊዱ። አሁን መንቀሳቀስ አይችሉም እኮ እነሱ። አሁን ምንድነው እየጠበቁ ያሉት? እነሱ ጋር ምን ተደረገ? ልክ የለም እናት ምግብ ስትሰራ ልጆቿን ቁጭ ብለው እንደሚጠብቋት አይነት እንደዛ ነው የሆኑት። ምንም ማድረግ አይችሉም። የተሰጣቸውን ተቀብለው ነው ራሱ መንቀሳቀስ ከቻሉ። እና እንትና ግን ምን ተደረገ? የነ ኤርሚያስ እና የኦርቶዶክሳውያን ነገሩ እንዴት ነው? እስቲ በኋላ እንሄድበታለን። መሄዱ ሌላ ነገር ነው እኮ። ምን አደረጉ? መጨረሻ ላይ ምን አደረጉት? የቱ ጋር አደረሱት ነገሩ? የምረባብዬ እንቅልፍ የመጣው ጭንቅላት ሲያቆማል ታብት ነበረ። ኤርሚ ቤት ግን አእምሮ ይያዳምጣል ነበር። እየሰማሁሽ አይደለም? ተኝታ ነው አይደል እያወራሽ ያለችው? እንቅልፌ ሊደፋኝ ነው፣ አናቴ ላይ ወጥቶብኛል። ቡና ሳይፈላ አላወራም እንደማለት ነው ያለችው። እኔ አልሰማሁትም። በመሀል ተኝታ ለዚህ ቀን እንደምጠቅመኝ ራሱ አስቤ አላውቅም። እኔ ከአንቺ ጋር ልነካከም ከወንበር ላይ አትረባም እያለች እኮ ነው። አልገባም እንዴ? ኧረ ምንም ትበል፣ እኔ ምንም ትበል፣ እኔ እቀበላለሁ። አመሰግናለሁ። እንዴ አንቺ የኤምባቲ ማን ይላል?
ናይ እስኪ ማነሽ ምህረት የበዛልኝ ምህረትህ በዛልኝ ነይ ንገሪኝ የቱ ጋር እንደሆነ ውረድ። አንተ ደግሞ የኢንዲያን እንትን ተሸክመ ዜጋ ውረድ። ትንገረን እሷ የት እንደሆነ ነገሩ። ዲቤት እኮ አይደለም ታዲያ ስለ አበበ ጉልላት ሊያወሩ ነው እኮ ጴንጤዎች ተሰብስበው ሊያወሩ እንጂ ዲቤት ችግር የለውም እኮ ኤርሚያስ ጋር ከሆነ ይጠመዝዘዋል ነገሩ። ትንገረንና እኔ ኤርሚያስ ካለ እንቅልፌን ትቼ ነው እንትን የማደርገው የምመጣው እራሱ አላርም አድርጌ ማለት እና ግን ምንድነው ቴዲ ሐዋሳ ሌላ ፕሮግራም አለኝ ብለው ስለዚህ እህታቸው ቤት ነው አንድ ፕሮቴስታንት አላቸው። በእንቅልፍ ነው የሰማው ጠፋብኝ። እንደዛ አይነት ነገር እስቲ ማሪ እንዴ ቀሲስ ዲበኩሉ ፕሮቴስታንት ቤት ገብተው እንትን ሊያደርጉ ቀሲስ አይመጡ። ቀሲስ ቤታቸውን ከፍተው ሌላ ፕሮግራም ነው። ማን ነው ታዲያ? ደፍረው ፕሮቴስታንት ቤት ገብተው ካወሩማ በቃ ኦርቶዶክስ መልስ አላት ሳይሆን ካሁን በኋላ ኦርቶዶክስ ሐሞት አላት ነው የምትባለው። በእውነት ስለፈለጉት ነገር ደፍረው ከገቡ ሰላም ሆሲ ሁላችሁም ሰላም ብያለሁ። ያለው ፕሮግራም ያው መርሲ የምትባል እህታችን ቤት ነው ያለው ነው። ያው ኤርሚን ፎሎ ካደረጋችሁ እሱ ገስት ላይ ስለሚሆን ማየት ትችላላችሁ። ምናልባት እሷን ፎሎ ካላደረጋችሁ ማለት ነው። ፕሮግራሙም ደግሞ የቀሲስ የአበበ ጉልላት ማለት ነውና አልሞተም ብለዋል። ከድምፁ የተነሳ ማለት ነው። አሁን ድምፅ አጣርተው በድምፁ ላይ ሊሰጡ ነው ማለት ነው። መረጃ ይመስለኛል የሚሰጡት ማለት ነውና የተለያየ ነው ወይስ አንድ ነው ድምፁ በማለት ማለት ነው። የቀሲስን አልሞትም የተባለውን ሰውየውም ድምፅ ሪከርድ አድርገው ማለት ነው። የአበበ ጉልላትም ሞቷል የተባለውን አንድ ላይ እኔ እንጃ እንዴት እንዳደረጉት አላውቅም። በዛ ላይ ነው ፕሮግራም የተያዘው ማለት ነው። እና እንዳትቀሩ በኢትዮጵያ ማታ ነው እና ወርዳችሁ አንቀርም ግን ሰዓቱ በኢትዮጵያ ተተራ ማታ ይመስለኛል። ሰዓቱን አላየሁም፣ በእርግጥ አላወቅኩም ሰዓቱን ማለት ነው። 3 ሰዓት ይመስለኛል። የኢየሱስ ክርስቶስ ሞተዋል አልሞተም የሚያከራክር ነገር ሳይመለስ የአበበ ጉልላት ግን እኔ እውነት ለመናገር እኔ ኤርሚያስ በድርሳናትን ነው እየጠበቅኩት የነበረው። ግን ችግር የለውም የጉልላትን የኢየሱስ ክርስቶስ ሞትማ በመጽሐፍ ቅዱስ በጣም የተረጋገጠ ነው። ኦፓል ትመልስልሃለች። የሆነ ቀን ምን ብላ ነው የምትመልስልኝ? ኦፓል አንቺ መልሽልኝ እሷ ለምትመልስ እሷ ከቃልዬ ጋር በጣም ስትከራከር ነበር በኢየሱስ ክርስቶስ ሞት ላይ ማለት ነውና በጣም እሷ ትመልስልሃለች። ከማን ጋር? ቃል የምትባለው ልጅ ጋር ማለት ነው። እኔ ምን አንቺ ነሽ መመለስ ያለብሽ እኮ። እሷ ትከራከር ነበር እንበል። እኔም እኮ እከራከራለሁ አንዳንዴ። ቀድም ራሱ ስትከራከር ነበር። መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ የኢየሱስ ክርስቶስን ሞት በደንብ ነው የሚናገረው። መጽሐፍ ቅዱስ ላይ ማግኘት ትችላለህ እሱን ማለት ነው። አልቀበል ማለት መብትክ ነው፣ ግን እኛ ተቀብለውናል። መጽሐፍ ቅዱስ የኔ መቀበል እኮ አይደለም ፎሲ እኔ የእግዚአብሔር ቃል ደግሞ ትክክል ነው ብለን እናምናለን ማለት ነው። ስለ ሰዎች ነው እያወራ ያለው እሱ ሳይሆን እኔ እቀበላለሁ መቀበል አለብኝ ሳይሆን ሰዎች ኢየሱስ ተሰቀለ አልተሰቀለም በሚል በሚያከራክሩ ከባድ እንትን ላይ ባሉበት ሰዓት አሁን ደግሞ አበበ ጉልላት ሞተ አልሞተም የሚል አጀንዳ ወደዛ ከወረደ ወደ አበበ ጉልላት ከወረደ በእውነትም ብቻ ስለጠራሽን እናመሰግናለን። ስብከቱ ደግሞ ሌላ ሰዓት ኢየሱስ ክርስቶስ ነው አይደለም። እናንተ ሙስሊሞች ናቸው ኢየሱስ ክርስቶስን ስቅለት ማይቀበሉት፣ እናንተም ላትቀበሉ ትችላላችሁ። ክርስቲያኖች ግን የኢየሱስ ክርስቶስን ስቅለት መጽሐፍ ቅዱስ ስለሚናገር
እኛ ደግሞ እናምናለን። ለምን እንደሞተም እናውቃለን፣ እንቀበላለን። ተመቸሽ አይደለ ሆሲ? ይሄ ስብከቱ በቃ ቀጥይ። እሺ ምን ላድርግ? እንደው ቀጥይ፣ ስበኪያቸው ይመኑ። ቀጥይ። ዋልደን አደሩ። ሁለት ማታ ጥሩኝ አደራ፣ እንቅልፍ ይዞኝ እንዳያመልጠኝ። እኔም አጀንዳውን ነገሩን ከማን ጋር ነው ኤርሚያስ? ከማን ጋር ነው? እነማን ነው የታደሙ ሰዎች? ግን ራሱ መግባት ትልቅ ኃጢአት ነው ለኔ። መልካም ጊዜ። ኧረ ቆይ ስለ ጉልላት ነገር ማን ነው? ጉልላት ትልቅ ኃጢአት ነው። ሲኦል ከገባሽ በኋላ ጉልላት ማን እንደሆነ ሳናቅ ቤትህን መግባት ትልቅ ኃጢአት ነው አላለችም? ማን ያድንሻል? ኢየሱስ ክርስቶስ ካለበት የክብር ዙፋን ወርዶ እስራኤል ምድር ላይ መከራውን እየበላ ሲሰብክ ነበረ ብላ እየሰበከችኝ እኔ ጋር መግባት ደግሞ በጣም ኃጢአት ነው። ይህ ትውልድ እኮ እኔ ጋር እኮ አይደለም የገባሽ፣ በራስሽ ቤት እኮ ነው ያለሽው። አልግባባም፣ በእውነት አልግባባም። ከዚህ ትውልድ ጋር እኔ አልግባባም። ወንጌል እኮ መሰበክ ያለበት እኮ ወንጌል የተጠሙ ሰዎች ስፍራ ነው። እንደዛ ነው እኔ የማውቀው። ኃጢአት ነው ቤቱን እንዳትገቡ ስለምትባሉ ነው። ግን አትግቡ፣ ደስታዬ ነው። እኔ ችግር የለብኝም። ሲጀመር እናንተ ጥቅም እንጂ ወንጌልን እንትን አይደለም የሚያስጨንቃችሁ። እኔ አውቃችኋለሁ እኮ ፍላጎታችሁ እንትን ነው፣ ጥቅም ነው፣ የተሳሰረ ነገር ነው። ድካማችሁ፣ ወሬያችሁ፣ ውሏችሁ፣ አዳራችሁ ጥቅም ነው። ከጥቅም ጋር የተያያዘ የተሳሰረ ነገር ነው። ስለዚህ እንደዛ ነው የምታወሩት፣ የምትገቡበት፣ ቁጭ የምትሉበት ከእናንተ ተቃራኒ እምነት ካለው ሰው ጋር መሆን አለበት። ስራችሁንም እንደዛ መሆን አለበት እንጂ እናንተ የሚስማማችሁ አንድ አይነት እምነት ካላችሁ ጋር ዝም ብለህ እንትን የምታደርግ ከሆነ እያወራህ የምትደክም ከሆነማ ምንድን ነው? በእርግጥ ማውራት አለብህ፣ ግን ስብከት የምትሰብከው አንተ እነዛ አንተ አልዳኑ የምትላቸው ሰዎች የሚሰሙት መሆን አለበት፣ ወደ እነሱ መሆን አለበት ብዬ ነው የማምነው። የእናንተ ግን እኔ ግራ ነው። ኢትዮጵያዊ የሚባለው እንደውም አንድ እንትን ላይ ሰብስቦ መረሸን ነበር። ሁሉም አያስፈልግም። እኔ ይገርመኛል፣ አዝናለሁ። በቃ ባብዬ ተዋት፣ አንሄድም፣ አንመጣም። እኛም ለምን ሄዳለን? እኛም አንሄድ። የት? የአበበ ጉልላት የቀብር ሽኝት ላይ አንሄድም። እኔ ምን አገባኝ ስለ ጉልላት፣ ስለ ምን ጉልላት ምን አገባኝ? ምን አገባኝ? ሬሳ ቆጠራ እኔ ምን አገባኝ? እኔ የሰው ሬሳ መቆጥረው ምንድን ነኝ እኔ? ምን አገባኝ? እኔ እኮ ትናገር ብዬ እንጂ ምን አገባኝ እኔ? አበበ ጉልላት ሞተ አልሞተ ምን አገባኝ? እኔ ገዳይ አይደለሁም፣ አልተከሰስኩም። እኔ ያማቸዋል እንዴ ሰው ሞተ እና መምጣት አለብኝ። ምን ልሰራ ነው እኔ የምመጣው? ቀብር ስነ ስርዓት ልፈጽም ነው? አያገባኝም፣ እኔ አይመለከተኝም። በቃ እና ለምን አስገባሃት? እኔ ቀድሜ እየነገርኩ ነበር። ልጅቷን ስለምወዳት እንዳትሄድባት ብዬ ነው እኮ እንትን እየነገርኩ ነበር። አናዳኝ ነው አሁን ሀሳቤን የቀየርኩት እንጂ እኮ ችግር የለውም። እያለቀሰ ማየት እኮ ሱስ የለብኝም እኮ እንዴ። አሁን በድርሳናት ጉዳይ ሲያወሩ ምን ብለው ሊያወሩ ነው እነዚህ ሰዎች? እኔ እገረማለሁ። ሴት ከሴት ልጅ ጋር ከንፈር ለከንፈር ተሳስመው ልጅ ተወለደ የሚለውን ታሪክ እየተነበበ አዎ ምን ችግር አለው ሊሉ ነው ወይ? እስኪ እንደው ቁጭ ብዬ ማየት አለብኝ። እነዚህ አይን አውጣ ቀንድ አውጣ ሰዎች ቁጭ ብዬ መስማት አለብኝ ብዬ ነው እንጂ እኮ መስማት እኮ አልፈልግም። እኔ ሰማዋለሁ በየቀን እኮ ሰው እየመጣ እኔ ጋ እኮ ምራቅ ሰው ሆነ ማለት እንችላለን እኮ አለን እኮ ባለፈው ልጅ ድርሳነ ዑራኤል ላይ ያለው ታሪክ ምራቅ ስጋ ሆነ ማለት እንችላለን አለ። እሱን ለመስማት ነው መግባት ያለብኝ ታዲያ? እኔ ሱስ የለብኝም። እና እንደዚህ ነው ብናረጋግጥ ጥሩ አይደለም ማለት ነው።
ዛሬ የራሱ ጉዳይ ጉልላት ምን አገባኝ ራሳቸው ኦርቶዶክስ ማለት ነው። ማርያም አድርጋለች ከሙታን ተነስታ ምናምን ይላሉና ማስረጃ ሲባሉ መቃብሯ ባዶ ነው። መቃብሯን ሄዳችሁ ነው የሚሉትና የጉልላትን እንዴት እንደሚያረጋግጡ እንግዲህ እስቲ አለመሞትም ያኔኩ እኔ ኦርቶዶክስ በጣም ከባድ ደረጃ ላይ ነው የደረሱት። አሁን ለምን እንደሆነ አላውቅም። አሁን ሰምተው እንደሆነ አዲስ ልጅ መጥተዋል ደግሞ እየሰበከ ስለ ድንግል ማርያም ብቻ ነው የሚሰብከው። እኔ ድፍረታቸው፣ ጭካኔያቸው፣ ህሊናቸው መካዳቸው ከየት እንደሚያመጡት ግራ ነው የሚገባኝ። ገብቷል። ስንክሳር ላይ እንዳለው አንድ ሰው እናቱ ጋር ከ10 ጊዜ በላይ አድርጎ ልጅ አስረግዞ ያ ልጅ ደግሞ በሆዷን ገሎ እዛ ውስጥ ምንድነው የሚለው ኢየሱስ ክርስቶስ ከሰማይ ወርዶ ራሱን ሲፈጠፍጥ የነበረው ኃጢአተኛ ይቅር ብያለሁ ለምን ነፍስን ታጠፋታለህ ብሎ ይቅር አድርጎለት እንደገና አረገ አሉ ኢየሱስ። ድንግል ማርያምም ልክ እንደዛው የሆነ ሰዓት ላይ ምንድነው የሆነ ነገር ሲኖር ሲፈጠር እየበረረች ትመጣለች፣ ክንፏን ዘርግታ በመላእክት ታጅባ ትመጣለች ከሰማይ። ከዛ ልጆቼ በኔ ምህረት በኔ እቅፍ እንደዚህ ብዬ አድርጌላችኋለሁ የኔ እንትን ውስጥ ናችሁ ብላ እንደገና ትመለሳለች፣ ታርጋለች እያሉ ነው የሚተርኩት። እኔ እንደ ኦርቶዶክስ ያበደ እኔ አይቼም ሰምቼም አላውቅም። ይሄ እኮ አሰቃቂ ታሪክ ነው። ወይ ምህረት ያደረገው ራሱ መጠየቅ አለበት። እንደ አይነት ወንጀል እንዴት ምህረት ይሰጣል? አስበዋል? አይ ፎሎ አደረገች ወንጀል ነው እያለች ፎሎ አደረገች ጭራሽ። ማን እሳየው እንዴት እንደተኩራያ ከሱ ለምንድን ነው የምትናገሩት እናንተ? እኔም ልመልስላት እንደውም ለእናንተ ብዬ ማለት ነው። እናንተ ክፉ ናችሁ። ይኸው መልስላትና ሁሌ ራስህን ኤርሚያስ ቤት ታገኛለህ። ለምን ሁሌ ራስህን ኤርሚያስ ቤት እየተከተልክ ደስ ይለኛል። እኔ ደስ ይለኛል እኮ እነሱ ሲቀጠቅጣቸው እኮ አሪፍ እኮ ነው። እነዚህ ግን ማለት ነው ሁሌ የምሰማው ሲሄድ አሁን ኢንፋክሽን ብዙም እኮ አይደለም ነው። አዎ ግን ሲያለቃቅሱ ማየት በድፍረት ደግሞ ሲከራከሩ ምናምን ማየት እኮ ነው። ምንድን ነው የምትለው? እኔ እስኪ ዛሬ ልከራከርላቸው። ያሞጋክሱም አያለቅሱም። ተአምር ነው የሚሉት። ምንድን ነው ማለት ልባቸው ይደማል። ምራቅም ከሆነ ተአምር ነው። ሌላም ንገረኝ። ተአምር ነው። ሁሉም ተአምር ነው። በቃ ተአምር ነው። ሁሉም ተአምር ነው። እናቱ ማጫወትም ተአምር ነው። ያ የተወለደው ያ በሆዷ የገደለው ህፃን ምኑ ነው ሰውየው? ምንድነው ልጅየው ነው አይደል? እናቱን ከእናቱ ጋር የተኛውና ያስረገዘው እናቱ ተኛ፣ እናቱን አስረገዘ። ያ ህፃን ደግሞ ገደለው። ግን ህፃኑ አስረጋጁ ፍጹም ወንድሙ ፍጹም አባት ፍጹም ልጁ ፍጹም ወንድሙ ያ ፍጹም ልጁ እንዴ ሶስት ነገር አራን የለውበትም። ወይኔ ያ ልጅ ደግሞ ወንድሙም አባቱም ነው። ወንድሙም አባቱም ወንድሙም ልጁም መልሽዋ። ይሄ ተአምር ነው እና ታዲያ አንድ ሲንግል ሰው አባትም ምናምን ሁለት ለአንድ ሰው ለአንድ ሰው አባትም ወንድምም ሲሆን ማለት ነው። አስቡ። ከዚህ በላይ ልጁ ሰውየው ወንድሙም አባቱም ነው። ህፃኑ ደግሞ ለሰውየው ልጁም ወንድሙም ነው። ድርሳነ ዑራኤል ላይ ያሉ ሁለት ሴቶች የወለዱት ልጅ ደግሞ አንዷ ጋር ሲሄድ እማዬ ይላታል፣ አንዷ ጋር ሲሄድ ደግሞ አባዬ ይላታል። አባዬ እንዴት ነሽ ይላታል።
የቆይ አባትየው የተሸከመችው አይደለችም። ኦኬ ያልተሸከመችው አባትየው ናት። አሃ ኦኬ ምራቅ የረጨችው ነች አባት ሚስማር ነው የምታዘንብብን አንተ ረፍት። እሺ ከባድ ነው ቅዱሳን። ይሄ ነው ተአምር ነው ስትይ የነበረው። እንግዲህ ምስማሩን ተቀበዩ። ምን ላድርግ ነው? አላምንበትም ባብዬ፣ እኔ አላምንበትም፣ ግን ተአምር ነው። ምን አውቃለሁ እኮ ተአምር ነው። ግን ምን አንቺ መመኛ ታዲያ እንደዛ ከሆነ እኔማ መጽሐፉን አልቀበለውም፣ ግን ተአምር ነው። በቃ ተአምር ነው ተብሎ ከተነገረኝ ተአምር ነው ነው በቃ። ምንድን ነው ተደው እንዴ? እሱም መመለስኩ ሼም ይዟቸው ድምጽ ማውጣቸው የጠፋው ምን ሆነ ነው? አዎ ደፍረው መከራከራቸው ለነሱ ከባድ ጥፋት ምንድነው? በድርሳናትና በገድላት ደፍረው እንትን ማድረጋቸው፣ ፕሮቴስታንት ፊት መቆማቸው በጣም ከባድ ነው። በሃይማኖት ዙሪያ ደግሞ ከሙስሊሞች ጋር መቆማቸው በጣም ከባድ ጥፋት ነው። አይችሉም። ፕሮቴስታንት እኮ ያው ናቸው እኮ ገድል ስለማይቀበሉ ነው እንጂ። አይ ገባኝ፣ ግን እንትን አለው ምንድነው? እኔ መጀመሪያ ወንጌልን ከየት እንዳመጡት ካልነገሩ ከየት አባታቸው ነው እነሱ የሚያስተምሩት የምሰማው? ባቢ ካላቆረጥኩ ግን እኮ እንትን ነው አሁን የፕሮቴስታንቶቹም አልተጻፈም እንጂ የሶፍት ገድል አለ። ሶፍት በልታ ሄዳነች ናት አላያት ማስቲካ ካፋ ወጥቶ ያረገዘች ያለች ምናምን፣ ግን አልተጻፈም። አሁን እንደ ኦርቶዶክሶቹ የሚያንሱት አሁን የፕሮቴስታንቶቹ አልተጻፈም ገድላቸው። ኦኬ አንቀበልም አይደል? አንቀበልም ይላሉ እነሱ የራሳቸው ጊዜ ሲሆን አንቀበልም። አኬም እኮ አንቀበልም ማለት እኮ ያን አክሊ ማን ነበር? አፈወርቅን አልቀበልም ማለት ለምን ተኩስታላችሁ? ያለ እናንተም አንቀበልም አትበሉ። ማን መሰጣችሁ? ጩፋ ፈታ ብሎ እየሰራ ነው። ሶስት እየሰጠ ነው። ኤርሚያስ የሚባለው ዘይት እየረጨ ነው። እሱ በዘይት ነው። ወይኔ አላልኩም እንደዛ አትሳቅ በላል ዘይት እየረጨ ነው። ደስ ይላል። ቅዱሳን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባላችሁበት የዳመናው አምላክ ፍቅርም በረከትም እናንተ ላይ ይርከፍከፍ። አከብራችኋለሁ። ብዙ ነው የቆየ ነው፣ ብዙ ነው የተጫወት ነው። በሚቀጥለው ደግሞ የምንጫወትበት ጉዳይ ሲኖር፣ የምንቀራረብበት ጉዳይ ሲኖር፣ በፍቅርና በትህትና የምንጨባበጥበት ጉዳይ ሲኖር እንደሚደረግ አያውቁም። በጣም የሚገርም ነገር እንደሚደረግ በስነ ስርዓት አያውቁም። እኔ ሶስተኛው አካውንቴ 600,000 ሊገባ ነው። አሁን ትንሽ ነው የቀረው። ማንንም ሰው አያውቀውም። በጣም እንትን የሚሉ እንትኖች አሉ። በነገራችን ላይ እዛ ጋር ገብተው አንተ ሰውዬ በጣም ትመቸኛለህ ምን ብለው የሚሉ ሰዎች እዚህ ጋር መጥተው ይሳደባሉ። ዙራ ዙራ መጣች። ለምን ላይ አትነግረኝም? በውስጥ ነገረኝ። አካውንቱ ኧረ በፍጹም እንትና ገብቶ እየተናገረ ላይቭ ላይ እያወራ እንትን ቆርጠ ላክለት የሱ ነው እያሉ በየኮመንት እንትን ያደርጋሉ። ገብቷል? የማይ ያንተ የኔ አይደለም እኮ እንትን ግን ያረም የኔ አልናገርም። እንትና ግን የጠፋ ስልኬ ነው ጠላቴ የት እንደጠፋ አላውቅም። ቆይ ጽፍለታለሁ ራሴ ካለ። ማን ነው ስልኬ ነው ጠላቴ? አታውቀውም? ማን ነው? አላውቀውም። ስልኬ ነው ጠላቴ። ኧረ እኔ አላውቅም። ኦኬ አንድ ምርጥ ነበረ። ቆርጠላክለት። ኦኬ ቆርጠላክለት የሚባል አካውንት አውቃለሁ። ባለፈው መጥቶልኝ ነበር።
ያንተ ሊሆን ይችላል እውነት አይደለም። አይ አይደለም ብያለሁ እኮ እኔ አይደለም ብያለሁ። የኔ አይደለም። አይ ሞጣ ስለሚመች ብዬ ነው። አዎ መርጠንህ አላለኝም። አንድ ልጅ የኔ አይደለም። ከዛ ገብተህ ፎሎ እናደርጋለን። ልትገባ ፎሎ እናደርጋለን። አንዱ ስንት ነው? 500 ምናምን ሺህ ነው ያለው የስልክ ነው ጠላት የራሱ እና አንዱ ልጅ እሱን የመሰለው አይደለም። ለማንኛውም ማንም የሚደርስበት እኔ ብፈልገው እኮ አጣሁት እኮ። ሁለተኛ አካውንት ያሳድገዋለሁ ራሱ እሱን የሆነ እንትን ውስጥ አስገብቼ ዞረ ዞረ ባስገባው ትንሿ ባለቤት ያላለም በቃ አንዴ ይሄ ነው እንዴ? ኦኬ ትናንት በዚህ ነው የገባው። አዎ እምቢ ሲለኝ ትልቁ አካውንቴ በዚህ ገባው። መከራዬን እኮ ነው ሲያስበላኝ። ኦኬ እዚህ የገባችሁ እንትን አድርጎ ቪዲዮ አለ እያላችሁ ነው። በቃ ለዚህ ነው እዚህ ፕሮፋይል ላይ አዲስ እንትን ያደረኩት አለ። አዎ ዝም ብዬ አንዳንዴ ደስ የሚሉ እንትኖች ለቀቅ ላድርግ እችላለሁ። አሪፍ ነው ብትሰሙት መልካም ነው። ያ ግጥም አለ። አይ በቃ የግጥም ስራ ነው ስራው ማለት ነው። በሌላኛው ልሰንበታል የግጥም ስራ ነው ማለት ነው። አይደለም አይደለም የገባችሁ እንትን አድርጎ በቃ መልካም ቀን ይሁንልህ። ተኛ ገብታችሁ እንትን አድርጉት። ላይክም ሪፖስትም አድርጉ። ካልተመቻችሁ ደግሞ ተውት። እና ቲማቲም አትመጣም እያላችሁ ነው ዛሬ። ሁሉ ደግሞ ኮተት እንጣበስ አላለም። አንተ ዝም ትለዋለህ እንዴ? ቲማቲም ያለችውም ቲማቲም አትበል እና እስኪ እኔ ለምን እንዳልገባኝ ዛሬ በጣም እንትን አለኝና በፌክ አካውንት እየተከታተለች ነው። እያየሁሽ ነው። መንፈሴ እንትን ይለኛል። መንፈስ ቅዱስ እንትን ብሎልኛል በነገርሽ ላይ እና አለሽ ከታች ቁጭ ብለሽ እየተከታተለች ነው። እንቅልፍ እምቢ ብሎሽ እያለቀስሽ ነበረ ቅድም። አሁን ነው ያቆምሽው ራሱ አንቺ ሌባ ቲማቲም። በቃ አይቲሙ እኔ ጋር ተነካክተሽ በሰላም እንቅልፍሽን ከተኛሽ እኔ በእውነት እኔ አደንቅሻለሁ። የለም እየሳቆ ነው ማሰቃይሽ። ቲማቲሚ አለሽ ከታች ቁጭ ብለሻለሽ። ግቢና ምን አድርጌ ነው ማለት አለብሽ። ፎቶዬን አንሳልኝ የታለች? አሁን እንደዚህ ፎቶዬን አንሳልኝ ለምንድን ነው የምትለጥፈው ማለት አለብሽ።
ቲማቲም ከገበያ የተመለሰ ቲማቲም ማንም የነካካው የትም ልክ የትም እውነት ከማንም ጋር ማሽቃበጥ ማሽቋለጥ አንዴ እንትን ነው አንዴ እንትን ነው። አሁን ደግሞ እኔ ስገርፍሽ ቀምሲስ እንገልቤ በሳማ ስጠፈጠፍሽ ተመልሰሽ ኢየሱስ ጌታ ነው። ከየት አባሽ ያመጣሽው ነው ኢየሱስ ጌታ ነው ማለት? አይቻልም። የለም ኢየሱስ አምላክ አይደለም ብለሻል። በዛ ነው መቀጠል ያለብሽ እንጂ ከሰው ጋር ስትጣይ ኢየሱስ አምላክ ነው ኢየሱስ አምላክ አይደለም ብለሽ አቋምሽን እየቀያየርሽ የምትሄጂ ከሆነ ፎንጋ ነሽ ማለት ነው። ፈንገስ ነሽ ማለት ነው። ደደብ ነሽ ማለት ነው። ስለዚህ ቲሞ ወቅተን ፈጭተን ድጠን ድልህን እንሰራሻለን። ለማንኛውም ቅዱሳን በጣም አመሰግናለሁ፣ አከብራችኋለሁ። መልካም ቆይታ። ቻው። ደህና ደር። እንቅልፌን አዛብተብኛል። ተኛ። እኔ ራሱ አስተኛሻለሁ፣ ችግር የለውም። አሁን ቻው ቻው። ደውይልኝ አሁን። እሺ።